ጥምቀት በክርስትና እምነት ተከታዮች ዘንድ የዳግም ልደትና የመገለጥ ማሳያ ነው። በመጽሐፍ ቅዱስ ተጽፎ እንደምንመለከተውም ጌታ ኢየሱስ ክርስቶስ ለሰው ልጅ ሁሉ ካለው ፍቅር የተነሳ በምህረቱ የሰው ልጅ ሁሉ ሊያድን ከኃጢአት ሞትም እንዲድኑ ለማድረግ የሰው ልጅ መስሎ ከድንግል ማርያም በቤተልሔም ተወልዶ በዮርዳኖስ እንደተጠመቀ እንረዳለን። ስለሆነም ጥምቀት ዋናው ዓላማው ጌታ ኢየሱስ ክርስቶስ ያደረገውን በምሳሌነት በመከተል በየዕለት ሕይወታችን መኖር ነው። ጥምቀትን ስናከብር በዓሉን እያከበርንም የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው።